ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ማርት ዜናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የታደሰውን የፋሲል ግቢ መረቁ። በቴሌብር የሚከናወነው የግብይት መጠን ከ5.6 ትሪሊዮን ብር በላይ መድረሱን ኢትዮ ቴሌኮም አስታወቀ። አዲስ አበባ ከተማ ላይ በተመለከቱት ሁሉን አቀፍ እድገት እጅግ መደነቃቸውን የዓለም የእንስሳት ፕሮግራም ዓመታዊ ጉባኤ ተሳታፊዎች ገለጹ። የክልሎችን መልክዓ ምድራዊና ተፈጥሯዊ ሁኔታ ታሳቢ በማድረግ የሆርቲካልቸር ፓርኮች እንደሚገነቡ በግብርና ሚኒስቴር የሆርቲካልቸር ልማት መሪ የሥራ አስፈጻሚ አብደላ ነጋሽ ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የመንግስት የሥራ ኃላፊዎች ጋር በመሆን የታደሰውን የፋሲል ግቢን መርቀዋል። የተከናወነው ሰፊ የእድሳት ስራ በቅርስ ስፍራው ነባሩን ታሪክ በመጠበቅ ውበቱንና ተደራሽነቱን በማሻሻል አዲስ እስትንፋስ የሰጠ ሆኗል። የእድሳት ስራው የቤተ መንግስቱን የግንባታ መዋቅር መጠገን፣ የእግር መንገዶችን ማሻሻል፣ ቁልፍ የሆኑ ህንፃዎችን ከዝግባና ዋንዛ ባህላዊ ቁሳቁሶችን ተጠቅሞ በማደስ የስፍራውን ግለወጥ መልክና ባህሪ ለመጠበቅ ተሰርቷል። ለጎብኚዎች ምቾት የተሰናዱ አገልግሎት መስጫዎችም ትርጉም ባለው ደረጃ ተሻሽለዋል። አዲስ የቱሪስት ማዕከልም ተከፍቷል። ዘመናዊ መጸዳጃ ቤቶች፣ የተሻሻሉ የመብራትና የደህንነት ስርዓቶችም ተሰናድተዋል። እንደ አጼ ፋሲል፣ አጼ ቀዳማዊ ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች ወዘተ በጥንቃቄ ታድሰዋል። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢው ምድር የማስዋብ ስራ ተሰርቷል። ይኸውም ለጎብኚዎች ይበልጥ ሳቢ የሆነ ከባቢ ፈጥሯል። አጠቃላይ የእድሳት ስራው ከ1 ዓመት በታች የፈጀ ሲሆን የዚህን አስደናቂ የታሪክና የባህል ስፍራ ለረጅም ጊዜ ጠብቆ በሚያቆይ አኳኋን ተከናውኗል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በጎንደር በነበራቸው ጉብኝት የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታ መገምገማቸውን በማህበራዊ ትስስር ገጻቸው አስታውቀዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17,000 ሄክታር መሬት በመስኖ አቅርቦት ይሸፈናል ተብሎ ይጠበቃል። የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ መጠናቀቁን የገለጹት ጠቅላይ ሚኒስትሩ በተያዘላቸው የጊዜ ሰሌዳ እየሄዱ መሆናቸውን አክለዋል። በቴሌብር የሚከናወነው የግብይት መጠን ከ5.6 ትሪሊዮን ብር በላይ መድረሱን ኢትዮ ቴሌኮም አስታወቀ። ኢትዮ ቴሌኮም በግንቦት 2013 ዓመተ ምህረት የቴሌብር አገልግሎትን በይፋ ማስጀመሩ ይታወሳል። የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና ለኢዜአ እንዳሉት መንግስት የፋይናንስ አካታችነት የአገሪቱ ስብራት መሆኑን በመለየት አገልግሎቶችን ለማዘመን በትኩረት እየሰራ ነው። ኢትዮ ቴሌኮም ደንበኛን ታሳቢ ያደረገ የዲጂታላይዜሽን ስራዎችን እያከናወነ መሆኑን ጠቅሰው ቴሌብር ደንበኞች ባሉበት ቦታ ሆነው የሚፈልጉትን አገልግሎት እንዲያገኙ የሚያስችል ነው ብለዋል። የቴሌብር አገልግሎት የጥሬ ገንዘብ ግብይትን ወደ ዲጂታል የቀየረ መሆኑን አስታውሰው አሁን ላይ ከ56 ሚሊዮን በላይ ደንበኞች በማፍራት ከ5.6 ትሪሊዮን ብር በላይ ግብይት መከናወኑን ተናግረዋል። በኤሌክትሮኒክ የሚከናወነው ዕለታዊ የገንዘብ ዝውውር በአማካይ 11 ቢሊዮን ብር መድረሱንም አስታውቀዋል። ከ800 በላይ ተቋማት አገልግሎታቸውን ከቴሌብር ጋር ማስተሳሰራቸውንና ከ300 ሺህ በላይ ነጋዴዎች በቴሌብር እየተገበያዩ መሆናቸውንም ገልጸዋል። ቴሌብር ገንዘብ የመላክ የተለያዩ ክፍያዎችን የመፈጸምና የብድር አገልግሎት እየተሰጠበት መሆኑንም ተናግረዋል። ከ14 ሚሊዮን በላይ ለሚደርሱ ደንበኞች ከ300 ቢሊዮን ብር በላይ አነስተኛ ብድር ማቅረብ መቻሉንም አብራርተዋል። የባንኮችን አገልግሎት በማናበብ የገንዘብ ዝውውርን ዘመናዊ ለማድረግ የሚያስችለው ስራ ተጠናክሮ እንደሚቀጥል ገልጸዋል። አዲስ አበባ ከተማ ላይ በተመለከቱት ሁሉን አቀፍ እድገት እጅግ መደነቃቸውን የዓለም እንስሳት ፕሮግራም ዓመታዊ ጉባኤ ተሳታፊዎች ገለጹ። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ ተሳታፊዎች የአዲስ አበባ ከተማን ሁሉን አቀፍ የልማት ስራዎች ጎብኝተዋል። ኢዜአ ካነጋገራቸው ጎብኚዎች መካከል ከኬንያ የመጡት ቪክተር ማሲዚያ አዲስ አበባ በከፍተኛ ለውጥ ላይ መሆኗን ጠቅሰው እጅግ የተዋበችና ያማረች ሆና ማግኘታቸውን ተናግረዋል። በኢኮኖሚያዊና ማህበራዊ ዘርፎች ከፍተኛ ለውጦች ስለመመዝገባቸው በጉብኝቱ ወቅት መመልከታቸውን ጠቁመው በተለይ በኮሪደር ልማት የተሰሩ ስራዎች የከተማዋን ገጽታ ውብ ማድረግ መቻላቸውን ተናግረዋል። የህዝቡን እንግዳ ተቀባይነት አድንቀው ወደፊት ደጋግመው ከሚጎበኟቸው ከተሞች መካከል አንዷና ግንባር ቀደም መሆኗን ጠቁመዋል። ሌላኛዋ ከቻይና የመጡት ጂዳዲ በበኩላቸው አዲስ አበባ በየቀኑ አዳዲስ ለውጦች የሚታዩባት አረንጓዴ ከተማ ለመሆኗ ምስክርነታቸውን ሰጥተዋል። መናፈሻዎች በስፋት መሰራታቸውን ገልጸው ይህም የአኗኗር ዘይቤን የሚለውጥ መሆኑን ተናግረዋል። አዲስ አበባ አሁን ላይ የአፍሪካ ኩራት የሆነች ከተማ መሆኗን የገለጹት ደግሞ ከአንጎላ የመጡት ሌላኛው ጎብኚ ኖይቲንቱ ናቸው። ከካናዳ የመጡት ጎብኚ ጆርጅ ስታድ በበኩላቸው አንድነት ፓርክን ጨምሮ ሌሎች በርካታ የከተማዋ ስፍራዎችን መጎብኘታቸውን ተናግረዋል።
ከዚህ በፊት ካየኋቸው የዓለም ከተሞች ሁሉ አዲስ አበባን ሁሉ ነገሯ ድንቅና ውብ ሆኖ አግኝቼዋለሁ ነው ያሉት። ስለ ኢትዮጵያ ያየሁት እጅግ የተለየ ነው ያሉት ደግሞ ከኢንዶኔዥያ የመጡት ሊሲያ ሰር ናቸው። በአዲስ አበባ የቱሪዝም ስፍራዎች መስፋፋታቸውን ጠቁመው የህዝቡ የኑሮ ዘይቤም የተለወጠበት አስደናቂ ከተማ መሆኗንም ተናግረዋል። የክልሎችን መልክዓ ምድራዊና ተፈጥሯዊ ሁኔታ ታሳቢ በማድረግ የሆርቲካልቸር ፓርኮች እንደሚገነቡ በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አብደላ ነጋሽ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በኦሮሚያ ክልል በምስራቅ ሸዋ አካባቢ ያለውን የግብርና ሁኔታ በተመለከቱበት ወቅት የሆርቲካልቸር ዘርፉን ለማሳደግ የተለያዩ ስራዎች እየተከናወኑ መሆኑን አስታውቀዋል። አርሶ አደሮች የግብርና ምርታማነትን ለማሳደግ የግብአት አቅርቦትንና የተሻሻሉ ዝርያዎችን በስፋት መጠቀም መቻላቸው በ1 ሄክታር የሚገኘው ምርት እንዲጨምር አስችሏል ብለዋል። እንዲሁም በክላስተር የሚከናወነው የግብርና ስራ የሚገኘውን ምርት ለማሳደግ የሚያስችል መሆኑን ገልጸዋል። በተለይም የፓፓያ፣ የአቮካዶና የሙዝ ምርቶችን በምርምር በማሳደግ የተሻለ ገቢ ማግኘት እንደሚቻል መመልከታቸውን ነው የገለጹት። ይህም የምግብ ሉዓላዊነትን ለማረጋገጥና ተጨማሪ ገቢ ለማግኘት በእጅጉ እንደሚያግዝ በመስክ ጉብኝቱ ላይ ገልጸዋል። በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አብደላ ነጋሽ እንደገለጹት የሆርቲካልቸር ዘርፉን በሚፈለገው ልክ ለማልማት እየተሰራ ነው ብለዋል። በዚህም አርሶ አደሩን ተጠቃሚ የሚያደርግና ዘርፉን በተሻለ መልኩ የሚለውጥ ሀገራዊ ስትራቴጂ ስራ ላይ መዋሉንም አስታውቀዋል። ስትራቴጂው በሆርቲካልቸር ዘርፍ የተሰማሩ አርሶ አደሮችን ተጠቃሚ ለማድረግ ከፍተኛ አስተዋጽኦ አለው ብለዋል። ስትራቴጂው የሆርቲካልቸር ፓርኮችን መመስረት ታሳቢ ማድረጉን ጠቅሰው ይህም በተለይ አነስተኛ አርሶ አደሮችን ተጠቃሚ የሚያደርግ መሆኑን ተናግረዋል። ስትራቴጂው በዘርፉ ያለውን ማነቆ በመፍታት በመስኩ የሚፈሰውን መዋለ ንዋይ ለማሳደግ እንደሚያስችል ተናግረዋል። በአገር ደረጃ በተያዘው ግብ የክልሎችን ነባራዊ ሁኔታ ታሳቢ በማድረግ 10 ቦታዎች ላይ የሆርቲካልቸር ፓርኮች እንደሚገነቡ ነው የተናገሩት። ግንባታ የተጀመረባቸው ክልሎች መኖራቸውንም ነው የጠቆሙት። ዜናው አበቃ። ሰላም ቆዩን።